እናንተ ምን አለ ቢያንስ ልጅቷ እስከምትነቃ ካሜራውን ብታነሱላት እንዴ! ሰው እንደዛ ብላ ወድቃ ገብታ ሁሉ አጠገቧ ሆኖ ደግሞ አናቷን ሊያነግሉ ይጨቃጨቃሉ ማለት ነው። ብሩኬና እቺ ማናት እርጉዝ ናት ያለችው ልጅ እና እሷም አይኗን አፍጥጣ ብሩክን መከራከሯን ተያይዘዋለች። ብሩክም ደግሞ እሷን መለማመጡ ይዟታል። በቃ ሂጂ አትግቢ ምናምን ይላታል ቀስ ብሎ ማለት ነው እና እውነት እኔ አሁን ግን እንትን እያልኩ ነው። ብሩኬ ለምንድን ነው በጥፊ ደርግሞ ማያስወጣት? የእውነት ምንም ነገር ከሌላቸው ማለት ነው። እሷን የሚለማመጣት የሚለምናት የሆነ ሁለቱን ማጫወት ይፈልገ ይመስላል። ሲቀጥል ደግሞ እናንተ ማለት ነው እንዲው ሚፍታህ ራሱ እንዲው ወንድም ትልቅ ሰው አይደለ እንዴ? እንዲው ልጅቷ እስከምትነቃ እስከሚሻላት ብትተውት ካሜራው ቢቀርስ ሰው ታሞ እስከሚሞት ድረስ እስከ ተንፋሱ እስከምትወጣ ድረስ ትቀርጻላችሁ እርግጠኛ ነኝና እንዴ ልጅቷ እስከምትነቃ ምን አለ ካሜራው ቢቆም እንዴ ዶክተሩ ራሱ እያጮለቀ ያል ማለት ነው ያቃል እንደሚቀርጽና እንዴ ሰው ታሞ ራሱ ማረፍ አይችልም እንዴ? ታማ ራሱ አትተዋትም? ቢያንስ ቪዲዮን አትተውም? ጭቅጭቃችሁን ውጭ ሆናችሁ አትጨቃጨቁም? እሷ አጠገብ ቁጭ ብላችሁ የምትጨቃጨቁ ማለት ነው። እስከሚሻላ ቢያንስ አትተውም እንዴ? እች ልጅ አንድ ነገር ትሆንና አንቺ ነሽ ጦሱ አላ ብሩኬ ማለት ነው። ኧረ እባክህ ይህ ሁሉ ጦስ ያመጣው አንተ ነህ። ድራማም ይሁን ሪል እች ልጅ ወደ ሚዲያ እንድትመጣ ያዘረካት አንተ ነህ። ምክንያቱም መጥራት ማግኘት መገናኘት ሁሉ አያስፈልግም። ያኔ ገና መጀመሪያ ቴክስት ስታደርግልህ ብሎክ አድርጋት ቢሆን ባታገኛት የሁሉ ጦስ አይመጣም ነበር። ስለዚህ የመጀመሪያው ተጠያቂ ሀይሚ የሆነ ነገር ከሆነች ብሩኬ አንተ ራስህ ነህ፣ ድራማም ሆነ እውነት። ሁለተኛ ተጠያቂዋ ያውቺው ራሷ ልጅቷ ናት። እውነት ኖራትም አልኖራትም እንግዲህ ልጅቷ ናት ሁለተኛው። አሁን መወቃቀሱን ትታችሁ ለምን የልጅቷን ጤና ትኩረት አታደርጉም? እነሱ ልጅቱ ታማ ውስጥ ተኝታ ራሷን ስታ ሰው ማዘን መደንገጥ ነው ያለበት ወይስ ካሜራ ደቅኖ ስለ ለምን አገኛት ይላል ሚፍታህ። ሲቀጥል እሱ ደግሞ በቃ ለማስረዳ ሞክሬ ነው ከዛ እንደዚህ ትሆንና አንቺን ነው እንደዚህ የሆነ ያሉ የባለፈውን ነገር እየደገሙ ያወራሉ ማለት ነው። እና እኔ በጣም ነው ሰውን የታዘብኩት የገረመኝ ማለት ነው። ምን ያክል የሆነ የገንዘብ ጥማት እንዳለባችሁ ነው የተረዳሁት። ሰው ታሞ ቢያንስ እስከሚሻለው ካሜራ ማንሳት አያስፈልግም እንዴ? እቺ ቆዳ ደግሞ ገብታ ዛ ታወራ ትጨቃጨቃለች ከሱ ጋር። አንቺ ነሽ ጥፋተኛ፣ አንተ ነህ ጥፋተኛ፣ አልተውህም አልተውሽም ምና እዛው ጦሳችሁን ጨርሱ። ከፈለጋችሁ ተያይዛችሁ ሄዱ፣ ተጋቡና ኑሩ። የምሬ ነው። እኔ ሀይሚ ደህና ትሁን እንጂ እኔ ብሩክን ከፈለሽ ይዘሽው ሂጂና አግቢው ከፈለገሽ። እንዴ ስማአም ጤነኛ ትሁን። ሌላ ከሱ የበለጠ ሸበላ ታገባለሽ። ገባሽ? የሰው ልጅ ዋናው መጀመሪያ ጤናው ነው። እና ብሩክም ቢሆን ማለት ነው እሷን የምትፈልጋት ከሆነ ይዛ ሂድ። ልጅቷን አትረብሻ፣ ከህይወቷን አትበጥብጥባት። በቃ ከዚህ ጋር ሆነ መቀጠል የምትፈልገው ሂድ በቃ። ከዛ ውጭ ግን ማለት ነው ታማም በጤናው ምናምን መረበሽ ጥሩ አይደለም። ካልፈለከት በቃ ከህይወትህ አስወጣት። መጀመሪያም ብልሃለች አስወጣት። ግን የእውነት አስረግዛት ከሆነ የእውነት የሚያናድር ነገር ነው። በቃ ሀይሚ ህይወት ውልቅ በሉና ልጃችሁን አብራችሁ አሳድጉ። ካላስ እኔ የሚፈልጋት ሁሉ እየመሰለኝ ነው። አሁን እዚህ ጋር መታ አትግቢ ምናምን እያለ ቀስ ብሎ በጆሮዋ ሾክ ይላታል ማለት ነው። ሚፍታ ከገባ በኋላ ምንድነው እንደዚህ የምትለማመጣት? የሆነ ፈርታሃታል። በቃ እርግጥ ያለ ነገር ራሱ አይናገራትም። ፍርት አድርጎ ነው የያዛት እና እኔ የፈራው ነገር ያለ ሁሉ ይመስለኛል። ብቻ ሀይሚ ደህና እንድትሆን ነው የምትፈልገው እና ቤኪን አንተ ቀዳዳ ማለት ነው እንደቀደደው አይደለም። ያው ሰው ሁሉም ሰው ራሱን ሲሰጥ ማለት ነው እስከሚነቃ የተሰጠውን ግሉኮስ እስከሚጨርስ ይቆያል። ስለዚህ ሀይሚ ደህና ናት፣ አትጨነቁ፣ ምንም አትሆንም፣ ትንሽ ቆይታ ትነቃለች እያለ ነው ዶክተሩ ራሱ። እነሱ ወዲያው ፓርትቱ ካሜራ ደቅነው ነው አልነቃችም የሚሉ ገና ወዲያው ግሉኮስ እንድትሰጣት ማለት ያን ሳትጨርስ ሀይሚ ዛሬም አልነቃችም። ልክ ሳትነቃ አድራ እንደዋለች አድርገው ማለት ነው። ይሁ እንግዲህ ምን አይነት ሟርተኞች እንደሆኑ ለኛ ምን ያክል እንደማያስቡ የተረዳሁት። ስንት የሚወዳት የሚያከብራት ሰው እንዳለ እያወቁ አልነቃችም። ልክ አድራ እንደዋለች አይሄኔ አሁን እሷ ነቅታለች። ሀይሚዋን ደህና ናት እርግጠኛ ነኝ። ግን እነሱ ልክ እንዳደረች ምናምን አስመስለው ነው ቪዲዮ የሰሩልን። የኔ ወዶች እንዴት ናችሁ? ደህና ናችሁ? አለው 4 ደቂቃ አወራው ብቻ አናደውኛል። እኔ በጣም ደህና ነኝ። ክብሩ ይስፋ። እንግዲህ አሁን የና ሀይሚ ቪዲዮ እንደቀጠለ ነው። በቃ ታምራቱ እንደቀጠለ ነው ለምላችሁ። በቃ ወይኔ ፈጣሪ ሆይ ሀይሚ የኔ ውድ ፈጣሪ ማርሽ ብቻ። ሁሉም ሰው የራሱን ጥቅም እያስቀደመ ነው። ሀይሚን ብቻ የጎዱ እያሳዘኑ ምናምን በእሷ ስሜት እየተጫወቱ እየቀለዱ የራሳቸውን ዩቲዩብ ይሸቅላሉ ማለት ነው። ካሜራ ደቅ ነው ቪዲዮ ይቀርጻሉና ቤኪ አሁን በዚህ መስራት ፈልጎ ነው። ቀድሞ መጥቶ አልነቃችም ብሎ የሰራ ማታ የነ ብሩክ ቪዲዮ እንደሚለቀቅ ስለሚያውቅ በቃ ቀድሞ እሱ የራሱን ሊሸቅል ፈልጎ ነውና
ሁላቸውም በእሷ መሸቀል ይፈልጋሉ። ግን ደግሞ እናንተ በእሷ ስሜት፣ በእሷ ንዴት፣ በእሷ እንባ፣ በእሷ ህመም፣ በእሷ መሰቃየት መሸቀል ቢቀርባችሁስ እንዴ? ምን ሆናችኋል? ሌላ ስንት መሸቀያ ነገር አለና የኔ ምስኪን ሀይሚዬ አይዞሽ። ድራማም ሆነ ሪል ዋናው አንቺ ደህና ስትሆይ ነው ሁሉ ነገር የሚያምረው። አንቺ ጤነኛ ስትሆይ ነው ብሩኬ ከአንቺ ጋር ሲሆን የሚያምርብሽ። አንቺ ጤነኛ ስትሆይ ነው ቤተሰቦች የሚወድሽ። አንቺ ጤነኛ ስትሆይ ነው እኛ ምንወድሽ። ሁሉም ሰው ብትታመሚ፣ ጤና ብታጭ፣ ብትወድቂ፣ ብትደኸይ ማንም ሰው ከጎንሽ አይሆንም። እና እኔ ለሀይሚ ምመክራት ምክር ቢኖር ብሩኬ ከዚች ልጅ ጋር እሺ የፍቅር ግንኙነት አለው ልጁን አስረግዟታል ብለን እናስብ። እንግዲህ እንደ ድራማውን አስተያየት የምንሰጠው እንደዛ ካሰብን በቃ ያስረግዛት። ከአንቺ ጋር መቀጠል ስለማይፈልግ ከሆነ እዛ ጋር የሄደው አንቺ ደግሞ እሱ ስለሄደ መኖር አልችልም ብለሽ የምታስበ አይነት ሴት እንዳልሆን ሻቃለሁ። በእርግጥ ግን እንደዛ ማሰብ የለብሽም። በቃ ሄድ አይደለ? ላንቺ ያልተፈጠረ ሰው ነው። በቃ ላንቺ ሌላ ጥሩ ሰው አለ ብለሽ አስበሽ ራስሽን አጽናንተሽ ራስሽን ጎበዝ አድርገሽ ብቻሽን መቆም እንደምትችይ አድርገሽ ተቀይረሽ ምናምን ማሳየት እንጂ ያለብሽ ገና እሱ ሌላ ሴት ጋር ሄደ ብለሽ ለወደፊቱም በህይወታችን የሆነ ሰው ምን ወደው ምናከብረው ሰው ይሄን ነገር ያደርገናል ብለን ሳናስበው ሰርፕራይዝ ያደርገናል። በቃ ያደርገኛል ብላችሁ የማታስቡትን ነገር ያደርጋችኋል። ይቀየርብኛል ብላችሁ ያላሰባችሁ ሰው ተቀይሮባችሁ በአንድ ታዩታል። ሌላ ሰው ሆኖ ሌላ ሰው ሆኖባችሁ ታገኙታላችሁና ሰው እንዳስቀመጣችሁት አይገኝም። እና ሀይሚ ብትሆይ ለወደፊትሽ በቃ ብሩኬ ቢቀየርብሽ ራሱ ራሽን ጎበዝና ጠንካራ አድርገሽ በቃ ራሽን ችለሽ እንደምቆም ማሳየት እንጂ ወድቀሽ እንደዚህ ተሰብረሽ ምናምንማ ሁሉም ሰው ማየት ይፈልጋል። ሁሉም ሰው በዙሪያሽ ያሉ ሰዎች ራሱ እንደሚወድሽ ይነግሩሻል፣ እንደሚያከብርሽ ይነግሩሻል። ግን ውድቀትሽን ሁሉም ይፈልጋልና እንደዚህ ውድቀትሽን እንድታሳይ አንፈልግም። ምክንያቱም ብዙ ሰዎች ሀይሚ እኮ ከብሩክ ጋር ስትጣላ በርዘግታ ነው የምታለቅስ። ሀይሚ እኮ ከብሩክ ጋር ስትጣላ የምታደርገውን አታውቅም። ሀይሚ ከብሩክ ጋር ስትጣላ ምግብ አትበላም፣ ካለሱ መኖር የምትችል አይመስላትም እያሉ የሚያወሩ በጣም ብዙ ሰዎች ስላሉ በአካባቢሽ በዙሪያሽ ዘመዶች የራስሽ የቅርብ ዘመዶች ራሱ እንደዛ እያሉ ሲያወሩ የነበሩ ስላሉ ለነሱ ደግሞ ደስታ መፍጠር ስለሌለብሽ ጎበዝ ነሽ፣ ራስሽን ማጠንከር ነው ያለብሽ ብዬ ነው የማስበው። በቃ ነገ ይሻላታል። በቃ ትናደዱ ምናምን በቃ ትነቃለች። ወዲያው ስለቀረጹት ነው እንጂ ትነቃለች። እንደዚህ ራስ መሳት ምናምን ደግሞ የደማ ምናምን ነገር የላትም። ምንም አትሆንም ብዬ ነው የማስበው። ሀይሚዬ ነገ እንደምናይሽ ተስፋ እናደርጋለን። ሲቀጥል ደግሞ ብሩኬ የሆነ ነገር ከልጅቷ ካለ ራሱ ከዚህ በላይ ባትዋሻት ሀይሚን ጥሩ ነው። የምር ነው የምላችሁ። ብሩኬ እውነት ልጅቷን አስረግዛት ከሆነ ከሷ ጋር የሆነ ግንኙነት አድርጋችሁ ከሆነ አሁንም ከዚህ በላይ የሚያናድዳት ሀይሚን ድርጅት ሳይሆን ውሸት ነው። ገባ? አሁንም ቢሆን እውነቱን ማውጣት ትችላለህ፣ እድላለህ። በቃ ሀይሚን ፈርቻት ነው በንዴት ተሳስቻለሁ ብለህ ይቅርታ ብትጠይቃት እንኳን ከሀይሚ ጋር የመቀጠል እድል አለ። ገባ? ሀይሚ እንደምትወዳት እናውቃለን። ግን የሆነ ሰዓት ተናደ በንዴት እሺ ዛሽ ጋር ሄድክ። አሁንም አምነህ ይቅርታ ከጠየቅ ሀይሚ ጋር ተቀጥላለህ። ግን አሁንም እየዋሸህ ይህ ውሸቱ ተደብቆ አይቀርም፣ በዲኤንኤ መመርመሩ አይቀርም። ያኔ እውነቱ ሲወጣ ታፍራለህ፣ ትሸማቀቃለህ። ሀይሚ ራሱ በአንተ ላይ እምነት አይኖራትም። እና ጥፋት ካለብህ ይቅርታ ጠይቅህ ከሀይሚ ጋር መቀጠል ትችላለህ እንጂ ከዚህ በላይ ማዋሸት አያስፈልግም። የእውነት ከሷ ጋር የሆነ ግንኙነት ከነበራችሁ እኔ አሁን ቢነግራት ይሻላል ብዬ ነው የማስበው፣ ለሀይሚ ራሱ ማለት ነው። ከዚህ በላይ ባይዋሽ ለእኛም ለሱ ጥሩ ነው ብዬ አስባለሁ። ከሌለህ ደግሞ ልጅቷን መለማመጥ አያስፈልግም። በራስ እርግጠኛ ከሆንክ ደርግመህ ትጥላታለህ፣ ብሎክ ታደርጋታለህ። ሚፍታን ማታምጣብኝ ማንም ሰው ከህይወትህ እንዲያስገባት አትፍቀድላት። ካላስ ይሄ ነው በቃ አጭሩ መንገድ። ካለህ ሪል እውነት ከሆነ እውነቱን ተናገር። ድራማ ከሆነ ደግሞ ልጅቷን እንደዚህ አታሰቃዩት። እውነቱን ተናገሩና ካላስ ጨርሱ። ከዚህ በላይ የሰው ህይወት ልታጠፉ ነው እንዴ እናንተ? ገና ዩቲዩብ እንሸቅላለን ብላችሁ ምን አይነት መጨማለቅ ነው?